የክቡር ፊልድ ማርሻል ብርሃኑ ጁላ የፌደራል ጦር ኃይሎች ጠቅላይ ኤታማዦር ሹም ወለለለ ተጥቁራ መሳመሪያ ተሸላሚ በብረት ሰላም በል Allanoi! እኔ የዛሬ ተመራቂ ለሕገ መንግስቱ ታማኝና ተገዢ በመሆን የኢትዮጵያን ሉዓላዊነት ሕገ መንግስታዊ ስርዓቱን ከማንኛውም የውስጥና የውጭ ጠላቶች በጀግንነት ለመጠበቅና ለመከላከል የሚሰጡኝን ሕጋዊ ትዕዛዞች ሁሉ በመፈጸም የሀገሬን ክብርና ሉዓላዊነት ለመጠበቅ ስል የሚጠይቀውን የህይወትና የአካል መስዋዕትነት ለመክፈል ዝግጁ መሆኔን በሀገሬ ሰንደቅ ዓላማ ፊት ቆሜ ቃል እገባለሁ በሰለጠንኩበት የኮማንዶ ሙያ መሰረት የተቋማችን ወርቃማ ቁልፍ እሴቶቻችን በመላበስ ማንኛውንም ግዳጅ በላቀ ብቃት በቁርጠኝነት በጀግንነትና በታማኝነት ለመፈጸምና የሚሰጠኝን ወታደራዊ ትዕዛዝ መመሪያዎችና አሰራሮችን መሰረት አድርጌ መመሪያዎችን በማክበርና በማስከበር በቁርጠኝነት የተሰለፍኩና በባህር በየብስ እና በአየር የሚሰጠኝን የኮማንዶ ተልዕኮ በጀግንነት ለመፈጸም ዝግጁ መሆኔን በሀገሬ ሰንደቅ ዓላማ ፊት ቆሜ ቃል እገባለሁ ሀገሬን ለማዳንና ህዝብና መንግስት የጣልብኝን አደራ ለመወጣት ማንኛውንም መስዋዕትነት ለመክፈል ዝግጁ መሆኔን በሀገሬ ሰንደቅ ዓላማ ፊት ቆሜ ቃል እገባለሁ አመሰግናለሁ
ክቡር ዶክተር አብይ አህመድ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር የጦር ኃይሎች ጠቅላይ አዛዥ ክቡር ተመስገን ጥሩነህ የብሔራዊ ደህንነት ኃላፊ ክቡራን የክልል ፕሬዝዳንቶች ክቡራን ሚኒስትሮች ሚኒስትር ዴታዎች ሌተናል ጀነራል ሹማ አብደታ የኮማንዶና አየር ወለድ እዝ አዛዥ ጀግና የአገር መከላከያ ሰራዊት ጀነራሎች ከፍተኛ መኮንኖች መስመራዊ መኮንኖች ባለሌላ ማዕረግተኞችና ውድ ወታደሮች የተወደዳችሁ የዛሬው ተመራቂ ኮማንዶዎችና ቤተሰቦች እንኳን ለዛሬው የጀግኖች ምረቃ ቀን አደረሰን አደረሳችሁ። በመከላከያ ሰራዊት የግንባታ ስትራቴጂ መሰረት መንግስት በሰጠን ኃላፊነት እኛ የመከላከያ ሰራዊት አመራሮች አዛዦች እየሰራን ያለነው ስራ በስትራቴጂው መሰረት ፕሮፌሽናል ሰራዊት መገንባት ነው። ፕሮፌሽናል ሰራዊት ማለት የአገር ሉዓላዊነት የመጨረሻ ምሽግ የሆነ ሰራዊት ማለት ነው። ፕሮፌሽናል ሰራዊት ማለት ከብሔር ከፖለቲካ ከሃይማኖት ውግንና ገለልተኛ የሆነና ኢትዮጵያን መታደግ ብቻ አጀንዳው ያደረገ ሰራዊት ማለት ነው። ከሁሉ ኢትዮጵያውያን የተውጣጣ ህብረ ብሔራዊ ሰራዊት መገንባት ማለት ነው። ሰራዊቱ በወታደራዊ ጥበብ የበለጸገ በቴክኖሎጂ የታጠቀ በቂ ዘመኑ ያፈራውን ትጥቅ የታጠቀ ብቁ ወታደራዊ ሳይንስና ጥበብ የተላበሰ ሰራዊት መገንባት ማለት ነው። ከነዚህ ሰራዊት መካከል የአየር ወለድና የኮማንዶ እዝ በእጅጉ ትልቅ ትኩረት ተሰጥቶት በአደረጃጀቱ እንዲሰፋ ስልጣናው ጥልቅ ስር ነቀል እና የምንፈልገውን አይነት ፕሮፌሽናል ሰራዊት የሚገነባ እንዲሆን በማድረግ በካሪኩለሙ በአደረጃጀቱ በአሰልጣኞቹ ሊቀርቡለት በሚገባ ግብአቶች ሁሉ መከላከያ ሰፊ ስራ ሰርቷል። ይሄ አየር ወለድና ኮማንዶ የሚባለው የጦር ክፍላችን የኢትዮጵያ የቁርጥ ቀን የኢትዮጵያ የጭንቅ ቀን በሁሉ እሳት የተፈተነ ተፈትኖ ኢትዮጵያን ያኮራ ወደፊትም የኢትዮጵያ አለኝታ የሆነ ሰራዊት ሆኖ እንዲገነባ መከላከያ ከፍተኛ ትኩረት አድርጎ ስራውን ሲሰራ ቆይቷል። ክቡር ጠቅላይ ሚኒስትር በሰጡን አመራር ትዕዛዝ በሰጡን ድጋፍ ኢትዮጵያ የምትፈልገውን ሰራዊት እየገነባን ይሄው ከኮማንዶ አየር ወለድ ልዩ ኃይል አንፃር 41ኛ ኮርስ ዛሬ ባያችሁት ሁኔታ እንዲመረቅ ያቀረብን ስለሆነ የጦር ኃይሎች ጠቅላይ አዛዥ እንደመሆኑ መጠን ለሰራዊታችን ዛሬ ለሚመረቀው ብቻ ሳይሆን ለጠቅላላ ሰራዊታችን መመሪያ እንዲሰጡ በመከላከያ ጠቅላይ መምሪያ ስም እጋብዛለሁ። አመሰግናለሁ። በዚህ ዓመት በኢትዮጵያ ታሪክ ለመጀመሪያ ጊዜ እጅግ ከፍተኛ ቁጥር ያለው ኤሊት ፎርስ በሀገር ውስጥና በተለያዩ ሀገራት ያሰለጠናቸው ሰልጣኞች የመጀመሪያው ዙር ተመራቂ ሙሉ የኮማንዶ የአየር ወለድ ብቃት አሟልቶ በኢትዮጵያ ታሪክ በብዙ ሺህ የሚቆጠር ኤሊት ፎርስ የመጀመሪያውን ዙር ለማስመረቅ የተሰማኝን ልዩ ክብር ልገልጽላችሁ እወዳለሁ። ኢትዮጵያን የሚመጥን ኃይል ለመገንባት ባቀድነው እቅድ መሰረት የኤሊት ፎርስ በአዲስ ካሪኩለም በከፍተኛ ብቃትና ቁጥር ለማሰልጠን
በሀገር ውስጥ ብቻ ሳይሆን በውጭ ባሉ በርካታ አሰልጣኞች ከፍተኛ እርዳታ ላደረጉልን የወዳጅ ሀገራት ምስጋና እንዳቀርብ ይፈቀድልኝ። ኢትዮጵያ ትልቅ ኢኮኖሚ እየገነባች ያለች ትልቅ ሀገር ናት። ጠላቶቻችን እየመረራቸው ሊወጡት የሚገባው ጉዳይ ኢትዮጵያ የአፍሪካ ፓወር ሃውስ ናት። ኢትዮጵያ በኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ ውስጥ ስመገናና ሀያል ተጽዕኖ ፈጣሪ ሀገር ናት። የዚህች ታላቅ ሀገር ሰራዊት ሆኖ ማገልገል፣ የዚህች ታላቅ ሀገር ቀይ መለዮ ለባሽ መሆን ታላቅ ክብር ስለሆነ እንኳን ደስ ያላችሁ ልላችሁ ወዳለሁ። የዚህ ኤሊት ፎርስ ዓላማው ሁለት ነገር ነው። አንደኛው ውጊያን ማስቀረት ነው። ውጊያ ሰው ይበላል፣ ሀብት ያወድማል፣ ከጉዞ ያደነቃቅፋል። ጥፋት እንጂ ልማት፣ ጥፋት እንጂ ጥቅም ስለሌለው ውጊያን ማስቀረት ዲተር የማድረግ ስራን የሚሰራ ዋነኛ ተልእኮ እንደሆነ እያሰበ ኮማንዶ አይመረቅም ከማሰልጠኛ ይወጣል እንጂ። በማዕከል ያገኛችኋቸውን በየምድብ ቦታችሁ ይበልጥ እያጠናከራችሁ ይበልጥ እየጎበዛችሁ አስተማማኝ ኃይል ለመሆን የማይቋረጥ ስልጠና ማድረግ ስላለባችሁ አንደኛው ዓላማ የሚሳካው ቀጣይነት ባለው ስልጠና ነው። ያም ውጊያን ማስቀረት ነው። ሁለተኛው ዓላማችሁ ውጊያን መጨረስ ነው። ዛሬ እንደ ትናንቱ ውጊያ ሰው ጀምሮ ሰው አይጨርሰውም። በቁርጥ ቀን የተወዳጁን ወዳጅ ሀገራት እና በውስጥ አቅማችን ውጊያን በቅርብ ርቀት ብቻ ሳይሆን በከፍተኛ ርቀት መጀመር መዋጋት የሚያስችል አቅም ፈጥረናል። የምንዋጋው በቴክኖሎጂ ነው። የምንጨርሰው ግን በእናንተ በኤሊት ፎርስ ነው። እናንተ ቴክኖሎጂ የጀመረውን ውጊያ ጨርሳችሁ የተከበረውን የክቡር ህዝቦች አደራ የሆነውን ባንዲራ የምትሰቅሉ፣ ውጊያ ጨርሳችሁ ድል የምታበስሩ፣ ባንዲራችን ባሸነፍንበት ቦታ ሁሉ እንዲውለበለብ የምታደርጉ ውጊያ ጨራሽ ኃይሎች ናችሁ። ውጊያን ለማስቀረት ከአቅም በላይ ሆኖ ከመጣም ለመጨረስ የተሰራው ኤሊት ፎርስ በኢትዮጵያ ታሪክ ደረጃ በዚህ ቁጥር ኮማንዶና አየር ወለድ በአንድ ጊዜ አሰልጥነን አናቅም። ይሄን ያደረግንበት ዋናው ምክንያት ትልቅ ሀገር የሚመጥን ተለቅ ያለ ኃይል በመገንባት ውጊያን ማስቀረት፣ ሰላምን ማጽናት ስለምንፈልግ ነው። ይህ ኤሊት ፎርስ ከዘመናዊ አስተሳሰብ ዕውቀትና ቴክኖሎጂ ጋር የተዋሃደ መሆን አለበት። ዕውቀት ያለው አስተሳሰቡ የጸዳ የማድረግ አቅሙን በየጊዜው የፈተሸና በብቃት የሚያሳይ ኃይል መሆን ይጠበቅበታል። ከናንተ እንደ አርበኛ፣ እንደ ጀግና፣ እንደ ተዋጊ ሶስት ነገር እንፈልጋለን። አእምሯችሁን፣ ልባችሁንና እጃችሁን እንድታሰሩ። በአእምሯችሁ እንድታስቡ፣ በእጃችሁ እንድትከውኑ፣ በልባችሁ የሀገር ፍቅርን እንድትሸከሙ ይጠበቃል። ነገር ግን በአእምሮና በልብ እንዲሁም በእጅ ትስስር የሚሰራው የኤሊት ፎርስ ከሶስቱ የሚመራው ልቡ መሆን አለበት። ልቡ የሀገር ፍቅር፣ የጓድ ፍቅር፣ የአሃድ ፍቅር፣ የዓላማ ፍቅር፣ የባንዲራ ፍቅር፣ የመለዮ ፍቅር ያለው በልቡ ፍቅር አእምሮንና እጁን የሚያዝ መሆን ይጠበቅበታል። እኔና እናንተ የምንታገለው ስለምንወዳት ሀገራችን ኢትዮጵያ ስንል እንጂ ስለምንጠላቸው ስለማንፈልጋቸው ግለሰቦችና ቡድኖች ስንል አይደለም። እኛን የሚነዳን
እኛን የሚያቆመን እኛን የሚያጸናን ለሀገራችን ያለን ፍቅር ለእውነት ያለን ቅርበት ነው። እውነትም በልቡ የያዘ በፍቅር የተሞላ አእምሮውን የሚያሰራ በየዕለት በስልጠና ብቃቱን የሚያዳብር ውጊያ የሚያስቀር ሲገባ ግን የሚፈጽም ኃይል መሆን ይጠበቅባችኋል፣ ይጠበቅብናል። ኢትዮጵያ የጸናችው ጠላቶቿን በማሳፈር ብቻ አይደለም፣ ጀግኖች አርበኞች ልጆቿን በመሰዋት ጭምር ነው። ሁሌም እናሸንፈው ጀግኖችን ሰውተን ጠላት እያሳፈርን ነው። ጠላት ካፈረ ጀግኖች ደማቸውን ላባቸውን አፍስሰዋል ማለት ነው። የናንተ ዋነኛው ተግባር የጸናች ኢትዮጵያን አጽንቶ ማሸጋገር ነው። በዓለም ላይ በርከት ያሉ ታላላቅ ኢምፓየሮች ኃያላን መንግስታት ፈርሰዋል። ኢትዮጵያ ጸንታለች፣ ጸንታም ትኖራለች። ኢትዮጵያ ትበለጽጋለች። ኢትዮጵያ ለአፍሪካ ወንድሞቿ ሁሉ ኩራት ትሆናለች። ኢትዮጵያ ለሁሉም ጎረቤቶቿ ኩራትና መከታ ትሆናለች። ኢትዮጵያ ለሁሉም ጎረቤቶቿ የሰላም ምንጭ እንጂ የጦርነት ምንጭ አትሆንም። ኢትዮጵያ በሚያስፈልጓት ነገር ሁሉ በድርድር በምክክር በሰጥቶ መቀበል መርህ የምታምን እንጂ ጎረቤቶቿን አፍሪካ ወንድሞቿን ባላት ጉልበት አንበርክካ መንጠቅ የምትፈልግ የሰፈር ጎረምሳ ባህል ያላት ሀገር አይደለች። ክብር ያላት ባህል ያላት መውደድ የምታቅ ለሰላም መትረፍ የምታቅ ሀገር ናት። ይህንን ኃይል የሚያዩ የአፍሪካ ወንድሞቻችን ሁሉ በሚገጥማቸው ችግር ውስጥ ድንበር ተሻግሮ ሰላም ለማስከበር የሚያስችል ብቃትና ስልጠና የወሰደ አስተማማኝ አፍሪካዊ ኤሊት ፎርስ እንደገነባን እንዲያስቡ ከዚህ ባሻገር ለብልጽግናችን ለእድገታችን ስንል ቀዳሚ ፍላጎታችን ሰላም መሆኑን ለወዳጅም ለጠላትም በዚሁ አጋጣሚ ለመግለጽ እወዳለሁ። በመጨረሻ ትናንት ኢትዮጵያ አትፈርስም ብለን ነበር። ያንን ሐሳብ ስንሰነዝር አርበኞች እንዳሏት ስለምናቅ ነበር። ዛሬ በተከበረው የኢትዮጵያ ኩራት በሆነው ኤሊት ፎርስ ፊት ደግሜ ማረጋገጥ የምፈልገው ኢትዮጵያ ትጸናለች፣ ኢትዮጵያ ትሸጋገራለች፣ ኢትዮጵያ ትበለጽጋለች። ኢትዮጵያ እንደለመደችው ደጋግማ ጠላቶቿን እያሳፈረች ወደ ግቧ ትገሰግሳለች። ምንም ኃይል ኢትዮጵያን ከብልጽግናና ከመጽናት ሊያቆማት የሚችል ኃይል እንደሌለ በዚሁ አጋጣሚ ማስገንዘብ እፈልጋለሁ። ኢትዮጵያውያን ለሰላምና ለልማት ለአብሮነት አብረን ልንሰራ ይገባል። ዛሬም እንደትናንቱ መልእክቴ ሁሉም የኢትዮጵያ ዜጋ ወንድማማች ሆኖ ተከባብሮ ተስማምቶ ተደምሮ እቺን ታላቅ ሀገር ማጽናት ማሸጋገር ብቻ ሳይሆን ለልጁ የላቀች የበለጸገች ሰላም የሰፈነባት ኢትዮጵያን ማሸጋገር የሚችል ኃላፊነት የሚሰማው ምንጩን ከማያውቀው ጎርፍ ጋር ሁሉ የማይጓዝ ቆሞ ማሰብ የሚችል ዜጋ ትውልድ እንድንሆን አደራ እያልኩ በነገር ሁሉ የረዳን በነገር ሁሉ አሸናፊ እንድንሆን ያደረገን የበለጸገች ኢትዮጵያን ለልጆቻችን እንድናሸጋግር የሚረዳን ፈጣሪ የተመሰገነ ይሁን። ታላቁን ህዝባችንን የሰነቅነውን የመደመር የፍቅር የአንድነት ዓላማችንን ቀን ከሌት የመስራት ልምምዳችንን ከሁሉ በላይ ፈጣሪያችንን ይዘን
የለመለመች ያደገች የተሻገረች አንድ የሆነች ኢትዮጵያን እናሻግራለን። ጠላቶቿን እናሳፍራለን። ለአፍሪካ ለዓለም ምሳሌ የሆነች ኢትዮጵያን ለልጆቻችን እናሸጋግራለን። አመሰግናለሁ።